ይህ ሊባኖስ ሚዲያ ነው። ውድ አድማጭ ተከታታዮቼ በተለይ የትግራይን ትግርኛ ተናጋሪዎችና የአማርኛ ተናጋሪዎች አማራ የሆናችሁ ይህንን መልእክት በጥሞና ብትከታተሉኝ ደስ ይለኛል። ሁላችሁም ተከታተሉት። ሰብስክራይብ፣ ሼር፣ ላይክ አድርጉ። ሁሉም ሰው ይስማው። ምንም አይጎዳችሁም እኮ ሰብስክራይብ ማድረግ ሼር ማድረግ አይጎዳችሁም። ስለዚህ ይሄ የነፃ እንትን እኮ ነው። ስለዚህ እንድታደርጉልኝ አደራላለሁ። እንግዲህ ዛሬ የብልጽግናን ሴራ የብልጽግናን ሚስጥር የረጅም ጊዜ እቅድ የያዘውን የተንኮል ሚስጥር ለማጋለጥ ነው ዛሬ ወደ እናንተ የመጣሁት። ውድ ኢትዮጵያውያኖች እንደምታውቁት የዛሬ 4 ዓመት አካባቢ ህወሓትና ብልጽግና ጦርነት ጀምረው ነበር። ጦርነት አድርገው ነበር። ብዙ ወጣቶች ያለቁበት፣ የትግራይ ወጣቶች ያለቁበት፣ በተለይ የትግራይ ወጣቶች በትክክል በዓለም አቀፍ ደረጃ የተዘገበው በማረጋገጫ የተረጋገጠው 370 ሺህ ወጣት ነው የረገፈ። ይሄ አይኑ ከጠፋ እግሩ ከተቆረጠው እጁ ከተቆረጠው በውልቸር ከሚሄደው በስተቀር የጠፋ ያ ሁሉ ሳይቆጠር ያ ጠቅላላ ሲቆጠር ወደ 1 ሚሊዮን ከምናምን በላይ ነው የትግራይ ወጣት ያለቀው። እንግዲህ በዚህ ጦርነት ህወሓት እያሸነፈ ደሴን አልፎ ምን አልፎ የትኛውን አልፎ ጣዝማበር ደረሰ። ጣዝማበር በደረሰበት ጊዜ የዶክተር አብይ ሪፐብሊካን ጋርድ የሚባሉት ጣዝማበር ላይ አስቀመጣቸው። ስለዚህ ያንን ጣዝማበር ጥሶ ወደ አዲስ አበባ የመሄድ አቅም የህወሓት ወታደር አልነበረውም። ስለዚህ በደብረ ብርሃንና በሰላ ድንጋይ በኩል አድርጎ ወደ አዲስ አበባ ሊመጣ ሲል ሰላ ድንጋይ ላይ የአማራ ፋኖ የአማራ ልዩ ኃይል ሆነና መክቶ አስቀረ። እዚያ ላይ ብዙ ወጣቶች አለቁ። ብዙ የትግራይ ወጣቶች ረገፉ፣ እንደ ቅጠል ረገፉ። ምክንያቱም በሞራል እየመጡ ነበር ያሉት። እያሉ ነበር አዲስ አበባ ለመግባት የሞተውን እየጣሉ ነበር የመጡት። መጨረሻ ግን እዛ ጣዝማበር ላይ ማለት ሰላ ድንጋይ ላይ ተመቱ። በአማራ ፋኖና በአማራ ልዩ ኃይል ሲመቱ ወደኋላ እንዲሸሹ ተደረገ። ወደኋላ ሲሸሹ ያው ያለቀውን ወጣት የተስፋ የቆረጠውን የተበታተነውን እንግዲህ ቤቱ ይቁጠረው። ይሄ ሁሉ የሆነው ለምንድን ነው? ንገሩኝ። ይሄ ሁሉ የሆነው ለምንድን ነው? የአማራንና የትግራይን ህዝብ እርስ በርስ ማጫረስ ነው ዋናው ትልቁ ቁም ነገር። እንዴ የህወሓትን እኮ መሪዎች እያየን በቃ መምታት እንችል ነበር አሉ። የህወሓት መሪዎች በዛን ጊዜ ተመተው ቢሆን ኑሮ አልቀው ቢሆን ኑሮ ይሄ ሁሉ ችግር አይፈጠርም ነበር። ለምን? የብልጽግና እቅድ የብልጽግና ዓላማ ምንድን ነው? ታላቋን ኦሮሞ ለመመስረት ስለሆነ የረጅም ጊዜ እቅዳቸው። ስለዚህ ታላቋን ኦሮሞ ለመመስረት ለመገንባት ለማዋለድ ደግሞ የአማራና የትግራይ ህዝብ ካለ አይችሉም። ምክንያቱም የትግራይ ህዝብ ኢትዮጵያዊ ነው፣ የአማራ ህዝብ ኢትዮጵያዊ ነው። ስለዚህ ከኢትዮጵያዊነቱ ፈቀቅ የሚለውን ተባብረው እንደሚመቱት ያውቃል። ለዚህ ነው በፕሪቶሪያ ምናምን ስምምነት ተደርጎ ትጥቅ እንዲፈታ ምናምን ሲባል እኮ ትጥቅ ያላስፈታው ለምንድን ነው? አማራንና ትግራይን ለማዋጋት እርስ በርሱ ለማጋደል ነበረ እቅዳቸው። አያችሁ፣ ያ ሆነና አሁን ዛሬ እየሆነ ያለውን ያንን እንዲያው ለትውስታ እንድታስታውሱት ብዬ ነው እንጂ ሰርቸዋለሁ። በሌላ ቪዲዮ ገብታችሁ ማየት ትችላላችሁ። ለትውስታ ነው ይሄንን እንትን ያልኳችሁ። ዛሬ ይኸው እንግዲህ ጦርነት ተጀመረ። የትግራይ ህዝብ በተለይ ስማኝ እስቲ፣ ያገኘውን ነገር ስማኝ። እንደው ያገኘው ነገር ምንድን ነው ንገረኝ እስቲ። ይሄን ደጋግሜ እላለሁ። ከመከራ ከችግር ከግርግር በስተቀር ምንድን ነው ያገኘው የትግራይ ህዝብ? እስቲ ንገሩኝ። ይኸው ዛሬ ጦርነት ተጀመረ። በአላማጣ በራያ በቆቦ ምናምን ይኸው ጦርነት እንደዚህ እየተባለ ሲባል የብልጽግና ወታደር ምን አደረገ? ጦሩን አስወጣው። በጸለምት የነበረውን ጦር አስወጣው።
በዚህ በራያና ቆቦ የነበረውን ጦር አስወጣው። አሁን ማንም ይፋገጥ የሚጋደላደለው የአማራና የትግራይ ወጣት የትግራይና የአማራ ህዝብ ነው እርስ በርስ የሚገዳደለው ይሄ ነው የብልጽግና ዓላማ ይሄ ነው። ትግራይና አማራ እርስ በርስ ተጋድሎ እንዲያልቅለት ነው የሚፈልገው። ይሄንን ልብ ብላችሁ ተመልከቱ። ስለዚህ የትግራይ ህዝብ ያገኘው ነገር ምንድን ነው? ንገረኝ እስቲ። ይሄው አሁን ጦርነት ተጀመረ ሲባል ባንክ እንኳን ያለህን ገንዘብ ማውጣት አትችልም ተባልክ አይደል? ከ2,000 ብር በታች በላይ ማውጣት አትችልም ተብለ ያለውን ሰልፍ እያየህ ነው አይደል? የትግራይ በምን አይነት ሁኔታ ላይ ያለህ ነው? ወጣቱ እየታፈሰ እየተያዘ ነው አይደል? አሁን በዚህ ሰዓት ትግራይ ውስጥ መቀሌ ውስጥ ሽሬ በተለያየ የትግራይ እንትኖች ውስጥ እየታፈሰ ወጣቱ በግድ እየተያዘ እየታነቀ አይደል? አሁን በዚህ ሰዓት የኔ ወዳጆች እኮ ዛሉ እየነገሩ አሁን ተደዋውዬ ነበር። ጭንቅ ላይ ነው ያለ ገበያው ትርምሱ በዛ ባለችው ነገር ለመግዛት ይሄ ሁሉ ትርምስ ለምንድን ነው ያገኛችሁት እናንተ የትግራይ ህዝብ? እልቅስ ይሄው አይሮፕላን ቆሟል፣ መኪና አይሄድም። አሁን እንግዲህ ይሄ ሁሉ ትርምስ ከማድረግ ለዚህ የዳረጉን የህወሓትን ቁንጮ የሆኑትን ለምንድን ነው የማትታገላችሁ? ለምን አትታገልም? ለምን እነሱን ከስልጣን አታወርድም? በጉያ ሸሽገ ትርምስ ከምትፈጥር ይሄ ሁሉ ችግር የሚያደርጉብህ የህወሓት መሪዎች ያረጁ ያፈጁ እነሱ ስለሆነ ለምንድን ነው ለምን እንደዚህ ባንክ ገንዘብ ማውጣት አልቻልኩም? እንደገና ደግሞ ምንድነው ይሄ ምንድነው እህል አይሮፕላን የለ መኪና የለ ምን የለ ትርምስ ልጆቻችን የት እንደብቃቸው ወጣቶችን የት እንደብቃቸው እያልክ ከምትተራመስ ቁንጮውን ለምን አታፈርስም? ሰላም ለምን አይሆንም? የአማራና የትግራይ ህዝብ አንድ ነው፣ አንድ ህዝብ ነው። ኢትዮጵያን የመሰረቱ ናቸው። እንዴት እርስ በርሱ በሴራ እየተጋደልክ ትኖራለህ? እስከ መቼ እርስ በርስ እየተጋደልክ ትኖራለህ? እስቲ ልብ በሉ። እሺ ያ ከሆነ ለምንድን ነው አላማጣ ላይ እንትኑን ጦር ወደኋላ እንዲሸሽ የተደረገ? የብልጽግና ጦር ውጣ የተባለ ለምንድን ነው? ንገሩኝ። ለምንድን ነው? ቆቦ ላይ ውጣ የተባለ ለምንድን ነው? ጸለምት ላይ የነበረው ጦር የብልጽግና ጦር ውጣ ተባለ፣ ሸሸ። በወልቃይ ዙሪያ የነበረ ጦር ሸሸ። አሁን አማራና ትግራይን እርስ በርሱ ያጋድላል፣ ያባላል። በቃ እርስ በርሱ ያስገድላል። የዛን ጊዜ ያሰበውን ያቀደውን ያለመውን ያደርጋል። የብልጽግና ዋና ዓላማ ይሄ ነው። የትግራይንና የአማራን ህዝብ እርስ በርሱ ማጫረስ። ለምንድን ነው ማትነቁ እናንተ የትግራይ ህዝብ? ለምንድን ነው አትነቁም ወይ? እስቲ 50-60 ዓመት ሙሉ ምንድን ነው ያገኛችሁት? ከማለቅ በስተቀር ከረሃብ ከችግር በስተቀር ምንድን ነው የተገኘው? እስቲ ንገሩኝ። ይህን እንኳን አንድ ልብ አትሉም? አሉላ እንኳን ልብ ገዝቶ ጦርነት አያስፈልገንም አለ። ጦርነት ለትግራይ የባህላዊ ጨዋታችን ነው ሲል የነበረው አሉላ ዛሬ የጦርነት አስከፊነት የጦርነት መጥፎነት ተገንዝቦ ጦርነት አያስፈልግም፣ ከዚህ በኋላ ለትግራይ ጦርነት አያስፈልጋትም ነው እኮ ያለው። ትናንትና ለትግራይ ጦርነት የባህል ጨዋታ ነው ሲል የነበረው አሉላ ዛሬ ምንድን ነው ያለው? ጦርነት ለትግራይ አያስፈልጋትም፣ ከውድመት በስተቀር ያገኘነው ነገር የለም፣ ከመክሰር በስተቀር ያገኘነው ነገር የለም። እናት አባቶቻችንን እህት ወንድሞቻችንን ከማጣት በስተቀር ለትግራይ የመጣላት ነገር የለም። ስለዚህ ለትግራይ ጦርነት አያስፈልግም አላሉላ። ሌሎችም እንደዚህ እያሉ ነው። ስለዚህ እናንተ የትግራይ ህዝብ እስቲ ንቁ፣ ኧረ ንቁ። እስቲ የብልጽግናን ተንኮል እወቁ፣ ንቁ እንጂ
ይኸው ዛሬ በዋልድባ በዛ አካባቢ የትግራይ ጦር ገብቷል ይባላል፣ በዚህ ገባ ይባላል። ጦሩ ደግሞ ወደኋላ እየሸሸ ነው። አሁን የወልቃይት ደግሞ የተከዘ ዘብ የሚባል አለ። የወልቃይት ደግሞ መሞት ወይም መዳን ስለሆነ ንቅንቅ አይልም። የዛን ጊዜ እርስ በርስ ትተላለቃለህ። ዛ ለብልጽግና ልልልልል ነው በቃ 4 ኪሎ ልልልልል ይላል። በል በዚህ አስቀዳ፣ አንተ ጦር ውጣ፣ አንተ በዚህ ግባ እልልልል። የዛን ጊዜ ያሰበውን ያቀደውን ያለመውን ነገር ኢትዮጵያን የመከፋፈል ኢትዮጵያን የመበታተን ታላቋን ኦሮሞ የመገንባት እቅዱ ዓላማው ይሳካል ማለት ነው። እንደነሱ ምኞት አይሆንም እንጂ አይሆንም። እመኑኝ፣ አይሆንም። እንቁ የሆኑ የትግራይ ተወላጅ የሆኑ ኢትዮጵያውያኖች አሏት። እንቁ የሆኑ በኢትዮጵያዊነታቸው የማይደረደሩ የትግራይ ህዝብ አላት። በኢትዮጵያዊነታቸው የማይደራደሩ የአማራ ህዝብ አላት። በኢትዮጵያዊነታቸው የማይደራደሩ አፋሮች አሉ። እንኳንኛ ግመሎቻችን ባንዲራችንን ያውቁታል ያሉ አፋሮች አሉ። ደቡቦች አሉ በኢትዮጵያዊነታቸው የማይደራደሩ። ብልጽግና ዶክተር አብይ መስሎት ነው እንጂ ይሆናል መስሎት ነው እንጂ ያሰበው ያቀደው ነገር አይሆንም። ውድ ኢትዮጵያውያኖች እባካችሁን ቁንጮው ላይ አናቱ ላይ እንረባረብ። እርስ በርስ ከምንተላለቅ የትግራይ ህዝብ እርስ በርስ ከምትተላለቅ ሄደ ከምትሞት ቁንጮው ላይ ይሄ ያረጀ ያፈጀ 50 የ60 ዓመት መሪ ነኝ ብለው የተቀመጡ የህዋት አንጃዎች የህዋትን ቁንጮች እርስ በርስ የነሱ ልጆች የት ነው ያሉ? ንገረኝ። ከጎና አሉ። እንኳን የነሱ ልጆች ቅርና ያክስት የዘመድ የክርስትና ያበልጅ ልጅ የት ነው ያለ? አንተ እዛ ግን ትሞታለህ። አንተ አካለ ጎደሎ ትሆናለህ። አንተ አይነ ስውር ትሆናለህ። አንተ ደንቆሮ ትሆናለህ። አንተ የምትበላው ታጣለህ። በመንገድ ላይ ቁመህ ታካለህ። እናት አባት ጧሪ ቀበሬ አጥተው በየቤተ ክርስቲያኑ በየደጀ ሰላሙ ወድቀዋል። ይሄን እያየህ እንዴት ምን አይነት አዚም ነው የተደረገባችሁ? ምን አይነት አዚም! እናንተ የትግራይ ተወላጆች ምን አይነት አዚም ነው የተደረገባችሁ? እባካችሁ ህዝባችሁን አታስጨርሱ። እባካችሁ ኢትዮጵያን ራቁቷን አታስቀሩ። እባካችሁን አማራ ነቃ። የአማራ አካሄድ የብልጽግና አካሄድ ነቃ። አሁን ዛሬ አማራ እያርበደበደው ነው ያለ። ታያላችሁ። አማራ ፋኖ ብሔራዊ ንቅናቄ የሚል አንድ ድርጅት ስለመሰረተ ለዚህ ነው ዛሬ ትግራይንና በወልቃይት በኩል ካርድ መዘዘ። የወልቃይትን ካርድ በቃ ሂድ አለ። በዚህም በራያና ባላማጣ በኩል ጦሩ ሄደ። ትግራይ ደግሞ የትግራይ ወጣት መጥቶ ይማገዳል፣ ይሞታል፣ ይገላል። የዚህን ጊዜ አብይ የራሳቸውን ነገር ያደርጋሉ። የአማራን አንድነት ለማፍረክረክ የአማራን ትግል ወደኋላ ለመጎተት ይሆናል ብሎ ያሰበው ነው። ግን አይሆንም። እንዲያውም እየተጠናከረ ነው የሚመጣ። ዩልሲ እመኑኝ። አንደኛ የተከዜ ዘብ የተባለው ተከዜን ተሻግሮ ለሚመጣው ይሟሟታታል እንጂ ተከዜን ተሻግሮ የሚመጣ ኃይል አይኖርም። ይሞታታል እንጂ ያልቃታል እንጂ። ስለዚህ እባካችሁን በኢትዮጵያ ላይ ደም መፍሰስ ይቁም። በኢትዮጵያ ላይ እናት አባቶች መርገፍ ይቁም። ወጣቱ መርገፍ ይቁም። ረሃብ ርዛት ይቁም። ይብቃን። እስቲ 60-70 ዓመት ሙሉ በእንደዚህ አይነቱን ኢትዮጵያ እርስ በርሷ አንድ እንኳን እንዲያው የሚነቃ የለም ወይ? የሚነቃ ምሁር የለም ወይ? ምሁር ነኝ የሚል የለም ወይ? የተማርኩ ነኝ የሚል የለም ወይ? ጦርነት የሚያመጣውን አስከፊነት የሚናገር ምሁር የለም ወይ? ጄኔራል በሉት፣ ኮሎኔል በሉት፣ የበታይ ሹም በሉት፣ ይሄ ጦርነት አስከፊ መሆኑን እንዴት አያውቁም? እንዴት አይረዱም? ለነገሩ እነሱ እኮ የኮንትሮባንድ ንግድ እንትናቸው ነው። ማነው
ኮሎኔል አዛናው እኮ ተናግረዋል። ለነሱ ጦርነቱማ ለነሱ እኮ እልል ነው መኸር ነው ብለዋል እኮ። በጦርነት ብዙ ነገር ይወጣል። ስለዚህ ጦርነት እነዚህ ጄኔራል በለው ሻለቃ ምናምን በለው ጦርነቱ እንዲቆም አይፈልጉም። ምክንያቱም አላ ብዙ የሚገኝ ጥቅም አለው ብለዋል። ብዙ እነዚህ የጎንደሩ አለ ብለዋል። ስለዚህ ጦርነቱ እነሱ እንዲቆም አይፈልጉም። በዚህም በዛም እንዲቀጥል እንጂ ወደኋላ ወደፊት እያሉ ጦርነቱ እንዲቀጥል ነው የሚፈልጉት። ግን ሌላው ሲቪል ህዝቡ ሲቪል የተማረ ነኝ የሚለው ዶክተር ነኝ የምትለው ምሁር ነኝ የምትለው ተንታኝ ነኝ የምትለው የጦርነትን አስከፊነት ለምንድን ነው የማትናገሩ? ወጣችሁ የሚሞተው የሚያልቀው እኮ ወገን ነው። ኢትዮጵያ ነገ ከነገ ወዲያ እኮ ሰው ከሌላት ኢትዮጵያ ምንድን ናት? መሬት እኮ ነው። ኢትዮጵያን ኢትዮጵያ የሚያሰኛት እኮ ሰው ነው፣ ህዝቡ ነው። የእናንተ ተው እንጂ። አሁንም በዚህ በትግራይ በውጭ ሀገር ያላችሁ የትግራይ ተወላጆች የጦርነትን አስከፊ እንደ አሉላ ተናገሩ። እነ ስታሊን ተናገሩ። ጦርነት አያስፈልግም ለኢትዮጵያ። እርስ በርስ ተለያይተን የሚሆን ነገር የለም። ኤርትራ የተገንጥላ ያመጣችሁ ነገር ምንድን ነው? ምንም አተር ባቄላ በኮንትሮባንድ ከመግዛት ያለፈ በድብቅ ጤፍ በኮንትሮባንድ ከመግዛት ያለፈ እሱም አይገኝም። ምን ሲያገኘች? የትኛው ሲንጋፖር ሆነች ኤርትራ? የትኛውን እስራኤል ሆነች ኤርትራ? 30 ዓመት እስቲ ተመልከቱ። ምንድን ነው የተገኘው? ከመለያየት ምን ይገኛል? በአንድነት ከሆነ ግን ብዙ ጥቅም አለው። አንድ የሆነ ነገር ብርታት አለው። ኢትዮጵያ እርግጠኛ ነኝ እስካሁን ድረስ ጦርነት ባይኖርባት ኖሮ የትና የት በደረሰች ነበር። እንደ ሲንጋፖር ትሆን ነበር። ኢትዮጵያ ትሆን ነበር። በኢትዮጵያ ምድር በኤርትራ በኢትዮጵያ ምድር ምግብ ጥያቄ አይሆንም ነበር። ምግብ አልባሳት ምናምን ምግብ ራሱ ጥያቄ የሚሆንበት ጊዜ አልነበረ። ዛሬ ምግብ እኮ ጥያቄ ነው። ለአንድ ሰው እኮ በኢትዮጵያ ምድር እኮ ምግብ ዛሬ ጥያቄ ነው። የእግዚአብሔር ምሕረት ቸርነት ስለሆነ ነው እንጂ ሰው ሳይበላ እየጠገበ ሳይጠጣ እየረካ ነው እንጂ ምግብ እኮ በኢትዮጵያ ምድር ጥያቄ ነው። ውሃ ላይ ተቀምጦ አፈር ለም የሆነ አፈር ላይ ተቀምጦ የኢትዮጵያ እኮ ችግር በረሃብ እያለቀ ነው። ለምን? የእርስ በርሱ ያመጣብን እኔ የሚል ነገር ያመጣው ስለሆነ። ይሄንን ደግሞ የሚገነዘብ እንዴት ምሁር የለም? እንዴት 67 ዓመት ሙሉ ኢትዮጵያ በእንደዚህ አይነት አዘቅት ውስጥ እያለች እንዴ የሚል አንድ ምሁር የት አለ? ንገሩኝ እስቲ። ውድ ኢትዮጵያውያኖች እባካችሁን፣ እናንተ ትግራያውያኖች አሁንም ቢሆን እባካችሁን ይሄንን የጦርነትን አስከፊ ባገኛችሁት አጋጣሚ ተናገሩ። አይጠቅምም። ለኤርትራም ለኢትዮጵያም ለትግራይም ለአማራ በአጠቃላይ አይጠቅመንም። አሁን አፋር በዛ ተነስቷል፣ ይነሳል፣ ጦርነት ይገባል፣ በዛ ይገባል። ስንት ነው እንግዲህ በዚህ የሚያልቀው ንብረት የሚወድመው የሰው ንብረት የሚያልቀው ህዝብ ወጣት ምን ያህል እንደሆነ አስቡት። የዚያ ሶማሌው አለ፣ የደቡብ አለ፣ የወለጋው አለ። ተመልከቱ የሚደረግ ዙሪያውን በጋምቤላ ተጀምሯል። ዙሪያውን ኢትዮጵያ እንደዚህ ቀለበት ውስጥ ነው የገባችው። ለዶክተር አብይ ምን ይጠቅማል? ንገረኝ። ምንድን ነው የምታገኘው ጥቅም? ይሄ ሁሉ ጦርነት እየተደረገ የምታገኘው ትርፍ ምንድን ነው? ምንም እኮ ትርፍ የለም። ምንም ትርፍ የለም። ኢትዮጵያ ዙሪያዋን በሳት ተከባ በጦርነት እየተለበለበች እያለች ምን አይነት አስተዳደር ምን አይነት እንደው ህሌና ኑሮ ነው የምታስተዳድረው? እስቲ እንደው ቆም ብለህ አስብ። ዶክተር አብይ ቆም ብለህ አስብ። አማኝ ነኝ ብለህ የለ የእግዚአብሔር አማኝ ነኝ ኢየሱስ ክርስቶስን አምናለሁ ብለህ ስትሰብክ ካልነበረ ኢየሱስ ክርስቶስ ደግሞ ጦርነትን አይፈልግም፣ ሰላምን ነው እንጂ እርስ በርስ መጋደልን አይፈልግም። የሰላም አምባሳደር መሆን ሲገባ ዛሬ እርስ በርስ ጦርነት እንዲዋጋ አማራና ትግራይ አፋርንም ጨማምሮ የሶማሌ ኢትዮጵያ ነኝ የሚለው እርስ በርስ አጫርሰ ያሰብከውና ያቀርከው ልታሳካ አይሆንም። አላት አምላክ እግዚአብሔር አላት።
የኢትዮጵያ አምላክ አለ። እግዚአብሔር የሚባል ጌታ ኢየሱስ ክርስቶስ የሚባል አምላክ አላት። መንፈስ ቅዱስ የሚባል አምላክ አላት። እመነኝ እመነኝ እመነኝ፣ ዋጋህን ትቀበላለህ። በክርስቶስ ኢየሱስ ስም ነግደሃል፣ ዋጋህን ታገኛለህ። ዋጋህን ታገኛለህ። ስለዚህ ውድ ኢትዮጵያውያኖች የእርስ በርስ ጦርነት ይበቃናል። በተለይ የትግራይ ህዝብ እናንተ ጋና ያለ፣ ቁልፉ እናንተ ጋና ያለ። ሆ ብለህ ተነስ። ይህንን የበሰበሰውን ቁንጮ የህወሓትን መሪዎች ተቃወም። ከባንክ ላይ ሰልፍ ከምትጋፋ፣ አይሮፕላን ቀረ መኪና ቀረ ብለህ ገበያ ለገበያ ቆሎ ምናምን ለመሸመት ከምትጋፋ ሂድ። ሆ ብለህ ሂድ። አውርዳቸው። ያገኘው ነገር የለም። ስለዚህ ይሄን ለማስተላለፍ ነው። በጣም በጣም ውስጤ ተቃጥሏል በእውነት በጣም። እንደው እስከ መቼ ኢትዮጵያ፣ እስከ መቼ የኢትዮጵያ እስከ መቼ እንደዚህ እርስ በርስ ሌላው ሀገር አንድ የሆነ በአሜሪካ 50 ስቴት አንድ ሆኖ በኢሮፕ አንድ ሆኖ እኛ አንድ ፍኝ ለማንሞላ እንዴት እርስ በርስ እንዴት? ምንድነው የምንበላው? እኮ አንድ እንጀራ ነው የምንበላው አንድ እንጀራ አንድ ዳቦ፣ የምንተኛው አንድ አልጋ ላይ። ምንድነው ይሄ ሁሉ? ሺህ ወርቅ ሺህ ብር ቢትረፈረፍ ምን ታደርገዋል? እስቲ ንገሩኝ። ለገንዘብ ለምን ከሆነ ስልጣን ቁጭ ብትል ስልጣን ለምንድነው ጥቅምህ? ስም ካልሆነ ምንድነው ጥቅሙ? ግን ህዝብን በሰላም መምራት፣ ህዝብን በአንድነት መምራት፣ ህዝብን በሰላም መርቶ አብሮ መኖር አይሻልም ወይ? ሳይሳቀቁ መኖር አይሻልም ወይ? አይሻልም ወይ? ለእናንተ ለህወሓት መሪዎች እና ለብልጽግና መሪዎች ምንም የፈለገውን ብትበሉ ብትጠጡ ብትለብሱ ብታጌጡ እርካታ የላችሁም። እመኑኝ፣ እርካታ የላችሁም። አስቡበት።